የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 3 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ታህሳስ 3 ቀን 2167 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። ከመቼ በየሳምንቱ አርብ ከአድማጮች ያገኘናቸውን መልእክቶች የምናስተላልፍበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። ሚኒሊክ እዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድልን ተጎናጸፈ። በደሴ ዙሪያ ወረዳ ሞቴ ከተማ አሰግዶ ላይ ከባድ ጉዳት ኪሳራ የደረሰበት ሚሊሻና የደሴ ፖሊስ በድጋሚ የመከላከያ ሰራዊት ሚሊሻና ፖሊስ ጥምር ዙፋን ጠባቂ ጦር በአራት አቅጣጫ ከደሴ ከተማ በአሰግዶና ሞቴ ዙፋን ጠባቂ ጦር በተደረገው ለአስጨራሽ ውጊያ ሙሉ በሙሉ ተደምሷል። በጉጉፍቶ አጥንት መስበሪያ፣ በቆላ ገራዶ እንዲሁም በጓሳ ሜዳ ከኩታበር በተንታ አጅባር በአራት ማቅጣጫ ፋኑን ይዞታውን ቀጠናውን አስለቅቃለሁ ብሎ የገባው ጥላት ባሰበው ልክ ሳይሆንለት በተቃራኒው በየአቅጣጫው በየጉዳንጉዱ አስከሬን ወድቋል። በዚህም ጥላት ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በየቦታው ወድቆ የቀረበትን አስከሬን ለማውጣት ሌላ ተጨማሪ ኃይል እያስገባ መሆኑም ታውቋል። የፋሽስቱ አገዛዝ የጥፋት ቡድን ሰሜን ሸዋ ዞን በግሽ ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ትምህርት ቤት ህፃናትን ገደለ። የአብይ አህመድ የጥፋት ቡድን ግሽ ወረዳ ልዩ ቦታው ድል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ ያሉ ሁለት ተማሪዎች ሲሰዉ በርካቶች ቁስለኛ ሆነዋል። የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግናው ቡድን ከጧቱ 5 ሰዓት የፈጸመው የድሮን ጥቃት ለህፃናት እንኳን የማይራራ መሆኑን በተግባር አሳይቷል። በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና ተወስደዋል። የ14ኛ ክፍለ ጦር የበረሃኛው ጅበላ ሙተራ ሻለቃ በጥላት ላይ ታላቅ ድልን ተጎናጸፈ። የአርሶ አደሩን ሰብል ለመዝረፍ የማህበረሰቡን ቤት ለመበርበር በጧቱ ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ያመራው የብልጽግና ወራሪ ቡድን ጀግኖቹ የበረሃኛ ጅሞላ ሙተራ ሻለቃ ፋኖች አስቀድመው ደፈጣ ጥለው በመጠበቅ ከጧቱ ጀምረው እስከ ምሽት ድረስ የቋያ እሳት ክንዳቸውን ሲያሳርፉበት ውለዋል። ሻለቃው በትኛታለው እያለ ተረቱን ሲያነዛ የነበረው የብልጽግና ቡድን ከጠና የከተማ ኦፕሬሽን እስከ መደበኛ የውጊያ ጥበብ የተካኑት ጀግኖቹ ጥላትን በልሳነ አፈሙዝ ሲያናዙ ስለዋል። ከደንባ እስከ ሊባኖስ በአካለለው ቀጠና በተደረገው ውጊያ ከፍተኛ መናበብና አስደናቂ የውጊያ ጥበብ የታየበት ከመሆኑም በላይ ምሽጎች ከመሰበራቸውም በላይ በርካታ ቁጥር ያለው ጦት ቆራጭ የምርኮኛ ጁላ ሰራዊት ሆዳም አድማ በተና እንደ ቅጠል ረግፎ ቀርቷል። በውጊያውም 3 ምሽግ ተሰብሯል። አንድ አድማ በተና የሻለቃ አመራር ተደምሷል። ከ37 በላይ የጥላት ኃይል ተደምሷል። በአሁኑ ሰዓትም ጥላት መድፍ እያስወነጨፈ መሆኑ ታውቋል። አገዛዙ በቢቸና ከተማ የሐሰት ወሬ የሚነዙ የፌስቡክ አርበኞችን ማዘጋጀቱ ተረጋገጠ። በቢቸና ከተማ ከማርነታችሁ ይልቅ ሆዳችሁ የበለጠባችሁ ግለሰቦች የውሸት የፌስቡክ አካውንት በመክፈት የሐሰት መረጃ ልታደርሱ መዘጋጀታችሁም ተደርሶበታል ብለዋል የፋኖ መሪዎች። ሙሉ ስም ዝርዝርና ልትሰሩት የተሰጣችሁ ትዕዛዝ ዝርዝር በእጃችን የገባ ስለሆነ በተራ ገብታችሁ የታለላችሁ ግለሰቦች ከእንደዚህ አይነት እንቅስቃሴ እንድታቆሙ ስንል በጥብቅ እናሳስባለን ሲሉ መሪዎቹ ጠቁመዋል። በመሆኑም የአማራ ፋኖ ብሔራዊ ኃይል የቴዎድሮስ 201ኛ ኮር 34ኛ ክፍለ ጦር ትዕዛዝ ተላልፋችሁ የሐሰት መረጃ የምታሰራጩ ከሆነ የግለሰቦችን ስም ዝርዝር ይፋ በማውጣት በግለሰቦቹ ላይ የማያዳግም እርምጃ የምንወስድ መሆኑን በጥብቅ እናሳስባለን ብለዋል።
የአገዛዙ የጦር ጀት በራያና በላስታ ግንባር መታየቱ ተገለጸ። አገዛዙ ዛሬ ከአጥቢያ ሌሊት ጀምሮ እስከ ማለዳ 12 ሰዓት ገደማ ድረስ በራያ ግንባርና በላስታ ግንባር የጀት ቅኝት ሲያደርግ አድሯል። ሚግ 29 እንደሆነ የተገመተው የጦር ጀቱ መነሻውን ከአፋር ሰመራ አልሚራህ ታንፍሬ አየር ማረፊያ መሆኑም ታውቋል። የንጹሃን ፍጅት በምስራቅ ወለጋ ተጠናክሮ ቀጥሏል። ምስራቅ ወለጋ ጊዳ አያና ወረዳ እንዶዴ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው። ከ20 ተማሪዎች በላይ በኦሮሞ ልዩ ኃይል ተራክፈዋል። ንጹሃንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቡን አምኖ መሳሪያውን እንዲያስረክብ ተደርጎ ከዛም በኋላ ግን መሳሪያቸውን ከነጠቋቸው በኋላ ውሾችን ፈተለቀውባቸዋል። አስከሬናቸው አልተነሳም የሚሉ በጭንቅ ውስጥ ያሉ የአካባቢ ነዋሪዎች የነዋሪው በስጋት በየጫካው በመሰደዱ የሟቾች ቁጥር በውል ማወቅ ያስቸግራልም ብለዋል። በአካባቢው የኦነግ ቡድን ተጠናክሮ የቀጠለ ሲሆን እዛ ውስጥ ያሉት ግን በኦነግ ሙሉ በሙሉ መሳበብ የለበትም፣ የመከላከያ ኃይሉና የኦሮሚያ ልዩ ኃይል ከኦነግ ጋር አንድነት ፈጥሮ አማራውን ከርስትና ከጉልቱ ለማፈናቀል ቆርጠው ተነስተዋል። ይህ የሽመልስ አብዲሳ ቀጥተኛ ትዕዛዝ መሆኑንም አረጋግጠናል ብለዋል። ዘንድሮ በአዲስ አበባ ተማሪዎቹ በሚያውቁት ቋንቋ የግድ መፈተን አለባቸው የሚል ግዳጅ ወጥቶባቸዋል። በአዲስ አበባ በሚሰጡ የ6ኛና የ8ኛ ክፍል የሚኒስትሪ ፈተናዎች የኦሮሞኛ ቋንቋ ሙሉ በሙሉ እንደሚካተት ተገልጿል። የአዲስ አበባ ከተማ አስተዳደር በሚል የዋጣው መግለጫ በኦሮሞኛ ቋንቋ መፈተን ግዳጃችሁ ነው፣ ወደዳችሁም ጠላችሁም ኦሮሞኛ ቋንቋ ከአማርኛ በላይ በአዲስ አበባ ላይ ገዝፎ መታየት አለበት ሲሉም ዝተዋል። በደብዳቤያቸው መመሪያው መሰረት በግልና በዓለም አቀፍ አስፈታኝ ትምህርት ቤቶች ተፈጻሚ ይሆናል። ትምህርት ቤቶቹም ዝግጅት እንዲያደርጉ አሳስበዋል። ለስምንተኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጡ በደብዳቤው መመልከቱን ታውቋል። በግዳጅ በማታውቁት ቋንቋ መፈተን አለባችሁ ማለት ቅኝ ገዥነት ነው በማለት ተማሪና የተማሪ ወላጆችም አመጻቸውን አጠናክረው ቀጥለዋል። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ካርተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እና በሌሎች ሃይማኖት ተከታይ ማህበረሰቦች ላይ ይፈጸሙዋል ላሉት ከባድ የሰብአዊ መብት ጥሰቶች በኢትዮጵያ አገዛዝ ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሐሳብ ለሕዝብ እንደራሴዎች ምክር ቤት አቀረቡ። ረቂቅ የውሳኔ ሐሳቡም በሲቪሎች ላይ የሚፈጸሙ ጥቃቶች ለማስቆምና ካድሮቹ ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ ሚኒስትር የተመረጡ ማዕቀቦችን ጨምሮ ሁሉን ዲፕሎማሲ መሳሪያዎችን እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖት ተከታይ ጦር ወንጀል፣ ዘር ማጥፋት ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸው የውሳኔ ሐሳቡ ይገልጻል ተብሏል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የሳምንቱ አርብ የደብዳቤዎች አምድ አዘጋጆችና አድማጭ ወገኖች የአክብሮት ሰላምታዬ ይድረስ። ዓይን ያወጡ ሕዝብን የናቁ አምባገነኖች እድገትን ይሰብካሉ፣ ድህነትን ያመርታሉ፣ መብትን ይሰብካሉ፣ ፍርሃትን ያነግሳሉ። ፍየል ወዲያ ቅዝምዝም ወዲህ። ውድ የፕሮግራሙ ዘወትር ተከታታይ ወገኖች፣ ሰው ከአባቱ ገዳይ ሊታረቅ ይችላል። አገርን ከካደ ሕዝብን ከበደለ ግን ጨርሶ የሚታሰብ አይደለም።
የኦሮሞማው የጦር ወንጀለኞች ስለ እርቅ ሲያወሩ፣ የባሰ ወንጀልን ሲያቅዱ፣ ድርድር ሲሉ ትጥቅ ሲያስፈቱ፣ ሰላም ሲሉ ጦርነትና ግጭትን ሲቀፈቅፉ፣ ግድያና እስራት፣ ማፈናቀልና እልቂት ሲፈጽሙ፣ ምርጫ ሲሉ ራሳቸውን መልሰው ሊሾሙና ጌቶቻቸውን ሊያስደስቱ መሆኑን ትናንት ኮትኩቶ ካሳደጋቸው ወያኔ የተላለፈ ዛሬ በተረኞቹ የኦሮሞ ዘረኞች የቀጠለ ከገንጣይ አስገንጣዮች አብሯቸው የተፈጠረ ተራ አጭበርባሪነትና ዋልጌነት ነጸብራቅ ነው። ንጹሐንን እየፈጀና እያጋዘ ሀብት ንብረትን እያቃጠለ ትምህርት ቤቶችን እያወደመና ቀሪውን የጦር ካምፕ አድርጎ ታዳጊን ከትምህርት ገበታ ያፈናቀለ ትውልድን እየገደለ በአማራው ላይ አየር ኃይልን ድሮንን በመጠቀም ንጹሐንን በጅምላ እየደበደበ ባለበት የዜጎች መኖሪያ እያፈረሰ በማንነታቸው ብቻ ብዙ ሺዎችን አስሮ ዘግናኝ ሰቆቃ እያደረሰ ያለ አረመኔ ኮሎኔል ስለ እርቅና ድርድር መቀባጠሩ እውር ምን አይቶ ደንቆሮ ምን ሰምቶ እንዲሉ ሁሌም የበለጠ ከሚመስለው ግብዝነቱ የሚመነጭ ነው። ከሰሞኑ ደግሞ በፋኖ ውስጥ አሰርጎ ያስገባቸውን ጭምብል ለበስ ከሃዲዎች የፋኖ አርበኞች እጅ ሰጡ ብሎ ፕሮፓጋንዳውን ተያይዞታል። ማስረሻ ሰጤም ሆነ አስረስ ማረ እና እንዲሁም እስክንድር ነጋ የሚባል በብርሃኑ ነጋ እግር ተተክቶ የሕዝብን የነጻነት ትግል ለማኮላሸት ሰርጎ የገባ በአዲስ አበባው ባልደራስ አማካኝነት እውነት መስሎት ለትግል የተነሳሳውን የመናገሻዋን ወጣት ለሰው በላ አውሬ ያመቻቸው ሐሳዊ የተቃውሞ ሰልፍ እየጠራ መንግስት ፈቃድ ከልክሎናል፣ ወደ ቤታችሁ ተመለሱ በማለት ወጣቱ ባገዛዙ ላይ እንዳያምጽ ይልቁንም ተገዢ እንዲሆን የጣረ ይካዲ አገር ለማፍረስ የተዘረጋውን ስርዓት ለማስቀጠል በከተማዋ ተልእኮውን ካጠናቀቀ በኋላ ሻንጣ ሙሉ ገንዘብ ይዞ ዋነኛ የሥርዓቱ ስጋት የሆነውን የአማራ ፋኖ ሊበትን፣ ሊያስመታ፣ ሊከፋፍል ያገዛዙ ደህንነት ባመቻቸለት ከቦታ ቦታ እየተዘዋወረ በገንዘብ ኃይል ያሸነፋቸውንና ወያኔ እንደ ልደቱ ክህደቱ ሆን ብሎ አስሮ ካጀገናቸው አንዱ በመሆኑ የተሸነፉለትን ይዞ የአማራ ፋኖ አንድነት ድርጅት አፋአድ በሚል ሽፋን ሕዝብ ለህልውናው ለነጻነቱ እያካሄደ ያለውን ትግል ለማኮላሸት በፈጸመው ወንጀል ወደፊት በብሔራዊ ክህደት የሚያስጠይቀውን ተግባር በመፈጸም ላይ ይገኛል። በዚህ ማለቂያ በሌለው ነውረኛ ድራማው ማስረሻ ሰጤንና መሰሎቹ ወደ መጡበት ካምፓቸው እጅ ሰጡ በሚል ሽፋን ሲገቡ እሱ ወደ ኋላ በመቅረቱ የሚታለል ካለ አውቆ የተኛ እንጂ ግለሰቡ ቅንጣት ሰብዕና ያልፈጠረለት የሳር ውስጥ እባብ መሆኑ ዛሬ ላይ ስውር የሚሆንበት ሐቀኛ የፋኖ አርበኛ አይኖርም ባይ ነኝ። እነዚህ ዘርጎ ገቦች አንድነውን ሲሉ ወይም አንድነትን ሲሰብኩ ገራገሩን ከነቃው ነጥሎ ለመለያየት ፋኖን ተጠግቶ ለመከፋፈል ወይም ሲያደርጉ እንደነበሩት የቀረውን ከውስጥ ለማስመታት ሊሆን እንደሚችልም ተጠራጥሮ የላላውን መወጠር የውስጥ ጥራትንና የዓላማ ግልጽነትን ማረጋገጥ ትግሉን ከመጠለፍ ወይም አሰልቺ ከሆነ የትግል መራዘም ሊያድን የሚችል ይመስለኛል። በሌላ በኩል ይህ በንጹሃን ደም የተጨማለቀ ኮሎኔል ጭራሽ ምርጫ አካሂዳለሁ እያለን ነው። ሁለት ታሪካዊ መርገምት የብሔር ጽንፈኞች በፈረቃ ኢትዮጵያን ከፋፍለው አንዱ ካንዱ እንዳይደርስ ባካለሉበት አገር ከመናገሻው ጥቂት ኪሎ ሜትር ወጥቶ በሰላም መመለስ በማይቻልበት ከታች እስከ ላይ በታጣቂ ወሮበሎች አገር በተያዘችበት በቀፎ ትርክት ከሚነዳ መንጋ ባለፈ መንግስት አለ የሚያሰኝ አንዳችን ባህሪ በሌለበት ወሮበላውና አገዛዙ በባህሪም ሆነ በተግባር ተለያይተው በማይታዩበት አገር ዜጎች በማንነታቸው ምክንያት በሚታደኑበት በገፍ በሚጨፈጨፉበት ብዙ ሺህ ታፍነው ተወስደው መዳረሻቸው በማይታወቅ ማጎሪያ ቁም ስቅልን እየተቀበሉ ባለበት አንጡራ ሀብቷ በተረኛ መንጋ እየተዘረፈ ባለበት በብድር ተተብትባ ወለዱን እንኳን መክፈል በማትችልበት ከገንዘብ ዋጋ ይልቅ የኪዮስኮች ዕቃ መጠቅለያ ወረቀት ዋጋ በበለጠበት ሕዝብ ለከፋ ችግር በተጋለጠበት አገር ምርጫ የሚባል ለዘረኞች ባዕድ ቃል ሊነሳ የሚችለው በተረኝነት ስልጣን በነወለሉና በጥላቻ በሰከሩ አገር በቀል ተውሳኮች መንደር ብቻ ነው።
ዕውቁ ሳይንቲስት የዘመናችን ትልቁ ችግር አቶሚክ ቦምብ ሳይሆን የሰው ልጅ ጭካኔ ነው ብሎ ነበር። ይህ ወንጀሉን ለሚፈጽሙት ብቻ ሳይሆን ዳር ሆነን የምንመለከተውንም ያካትታል። ዕውቋ ህንዳዊት ደራሲና አርቆ አሳቢ አሩንዳይቲ ሮይም እንዲሁ አክሲስ ኦፍ ሎጂክ በሚል መጣጥፏ ከሞት በኋላ ሕይወት መኖር አለመኖር አከራካሪ ጥያቄ ላይ በተጨማሪ ከዴሞክራሲ በኋላ ሕይወት አለ ወይ የሚለውን ብንጨምርስ ትላለች። ዴሞክራሲ ስትል እውነተኛውን አይነተኛውን ሳይሆን አሁን እየተሰራበት ያለውን ማለቷ ነው። የፈረደበት ዴሞክራሲና ምርጫ ሕይወት አጥተው ሰብአዊ መብትንም ሆነ የተፈጥሮ ሕግን ለረገጡ አምባገነኖች በወታደራዊ ጉልበት ለእውነት ሁሉ ባለቤትነት አለን ለሚሉ ኃያላን መሳሪያ ከሆኑ ሰነባብተዋል። በመጨረሻ ግን በዋናነት ሰፊው የኦሮሞ ሕዝብም በስሙ የንጹሐንን ደም እያፈሰሰ ያለውን ሰው በላ አገዛዝ በስማችን አትነግድም ብሎ ሊታገለው ይገባል። የአማራው ደም ደሜ ነው ብሎ በመቆም ዘረኝነትን ከምንጩ ሊያደርቅ ይገባዋል። ይህ ደም የጠማው የኦሮሞማ ፋሽስት ለማንም አይመለስም። ወያኔዎቹ እኮ የትግራይን ወጣት ቀርጥፈው ከመብላት ትግሬነት አላገዳቸውም። ተረኞቹ የኦሮሞ ዘረኞችም ሁሉንም ረግጦ ከመግዛት ወደ ኋላ የማይሉ የባሱ አረመኔዎች እንጂ የተለዩ አይደሉም። በመሆኑም ነው ጎሳ፣ ሃይማኖት፣ ጾታ ሳንል በአንድነት ተነስተን አገሪቱን በዜጎቿ ደም እያቀላ ያለውን ዘረኛ አገዛዝ ማስወገድ ያለብን። የኦሮሞማውን ብሔራዊ ወንጀለኞች ለፍርድ እናቅርብ። ኢትዮጵያም ዜጎቿ መብታቸው ተከብሮ በአንድነት በእኩልነትና በሰላም ሰርተው ከቦታ ቦታ ተንቀሳቅሰው ንብረት አፍርተው የሚኖሩባት አገር ትሆን። በተጨማሪ ማሳሰብ የምወደው በአካባቢያችንም ሆነ በዓለም አቀፍ ደረጃ የኢትዮጵያን ሕልውና ተፈታታኝ የሆኑ ኃይሎችና አገዛዞች የነበሩና ያሉ ቢሆኑም ከነዚህ በፊት ዋና ጠላታችን የአገራችን የራሳችን ጠማማ አገዛዝና በዙሪያው ያሉ አሽቃባጮች ናቸው። ኦሮሞማው ግን እይታችን ወደ ሌላ እንዲሆን እየጣረ ነውና አሰብ፣ ሞቃዲሾ ወይም ሌላ ቢለን ወግድ ብለነው የሕዝብና የአገር ጠላት አንተው የኦሮሞማው ፋሽስት ነህ ማለት መቻል አለብን። ትላንት እነ ስዬ አብርሃና ገብሩ አስራት መድረክ በሚሉት ስብስብ አማካኝነት ወያኔን ተቃዋሚ ለመምሰል እንደሞከሩት የዛሬዎቹ የሚዲያ አብሮነቶችም ክህደቶች አብይን ተቃዋሚ መስለው ስርዓቱን ለማዳን ሲውተረተሩ እናያለን። ብርሃኑ ነጋ የግንቦት ሰባቱ አጭበርባሪ ጎህ ሲቀድ በሚል ባሳተመው እንቶፈንቶ አማራውን ከኢትዮጵያዊነት በፊት አማራነትህን እወቅ በማለት አማራውን ከኢትዮጵያዊነት በፊት ወደ ጎጥ ሊከተው ሞክሯል። ይህ ብቻ አይደለም። በዚሁ ተመሳሳይ ፍሬከርሲኪው በአገራችን እውነተኛ የፖለቲካ ትግል የተጀመረው የዛሬ 25 ዓመት ነው በማለትም ያላንዳች አፍረት ደምድሟል። ከግንቦት 20 1993 ዓመተ ምህረት በኋላ ማለቱ ነው። በአስመሳዮች ጫጫታ አገር እንዳይፈታ ቸሪክ ተመን ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ጤና ይስጥልኝ። ውድ የፍኖተ ዲሞክራሲ ራዲዮ አድማጮችና አዘጋጆች፣ ውድ አድማጮች ሆይ ሆድ እያወቀ ዶሮ ማታ እንዳሉት ሁሉ የብልጽግና አውሬ ለምን ተስካሩን በሰርግ ለመለወጥ ይህንን ያህል ምርጫ ቅብጥርጥሮስ እያለ ሰውን በአዲስ መልክ ተመልሼ ልጨርሳችሁ አጀንዳውን በቢሊዮንስ ብር በታጀበ ባጀት መድቦ ህዝቡን የሚያተራምስ ይህ ሁሉም ለምንዋ አገሪቷ ቀውስ የተከራወራትና ገና መብላቷን ሳታውቅ እጇን ታጠበች አይነት ድራማ ለመስራት ሲል እነዛ ለማዳ ተቃዋሚዎችን ከወዲሁ በሹመት ቀብድዶ ጠፍንጎ አስቀምጧቸዋል። ታዲያ ይህ ሁሉ ሩጫና ድለላ በአንዱም ሆነ በሌላ መልኩ ሲታይ የምርጫ ቦታ በጸጥታ ምክንያት ስለማይኖረን እናንተ ተመረጣችሁ አልተመረጣችሁ የሚቀርባችሁ አንድም ነገር ስለሌለ ስልጣንም ሆነ ገንዘብ ያውላችሁ እኔን ብቻ ደግፉኝ፣ እኔን ፕሬዝዳንት ሆኜ ይህን የጀመርኩትን የማፍረስ አጀንዳዬን ልቀጥልበት ይመስላል ጥድፊያው።
አዲስ አበባን ወደ ኦሮሚያ ለማስገባት ቃል ገብታ የተሾመችው አዳነችም አበቤ ጊዜ ነው ራስ የጀመረችውን የአፈርና የጣራ ግብር ስም የአዲስ አበባ ነዋሪዎችን አፈናቅላ ገበሬ ሆኖ በሚተዳደሩ በኦሮሞ ተወላጆች ቀይራ አዲስ አበባን በኦሮምኛ ተናጋሪዎች ተሞልታ መታየት አለበት የሚል በአዳነች በሽመልስ ስር የተሰገሰጉ ድፍን ቅሎች በአብይ ግፊትና ሙሉ እርዳታ ጋር እየገፉበት መሆኑንም እያየን ነው። እሱ ቀስ በቀስ ኢትዮጵያዊነትን አማርኛ፣ ትግርኛ፣ ኦሮምኛ ተናጋሪ የሆኑትና ዙሪያ ዘራቸው ሲመረመር ሲታይ ቋንቋ ከመናገር ሌላ አማራ መስሎ እና ተገዝቶ አማራ የትናንት እልቂት ያልቋጨውን ዛሬም እነሆ በአሩሲ በየቦታው በሃይማኖትና ስም አማራ ሲታረድ ዛሬም እንደ ያኔው በዘመታ ተውጦ አብይን አሁንም ይህንን አውሬን አብይን ለማጀብ እየተዘጋጁ የአማራ ብልጽግና የአውሬ ተባባሪዎች እነሆ ዛሬም ያው ከውርደት አርማቸው ከላይ እንደ ጠቀስኩት ሁሉም እነዚህ ከየትም ተለቃቅሞ አማራ ተብሎ በአማራ ትከሻ ላይ ተወዘፉ እንጂ እነዚህም በአማራ ደም ቢኖራቸው ቢሆን ኖሮ ይህንን ያህል ወያኔና አብይ መልካቸውን ቀያየሩ አማራን ባገሩ ለዛውም ለዘመናት ለፍቶ ባቆማት ሀገር ላይ ስልጣን ይዞ ቁም ስቅሉን ሲያሳዩት ዝምታን የመረጡ ለመሆኑ በአዴኖች ደጋግመን ስንጠይቅ እነማን ነበሩ? አሁንስ በስልጣን ያሉት እነማን ናቸው? ባጭሩ ያሳዝናል። ኢትዮጵያዊነት እንደ እንስሳ ኑሮ በየጎሬው ተመድቦ በጀግንነት ሳይሆን በዘር ሚዛን ሲታይ ሲመዘን ማየት በጣም ያሳዝናል። ዓለም የሚያውቀውን ታሪክ ደልዞ ሌላ ታሪክ እንስራ ማለት ይህ ሁሉ ጥንቅጥ በተመለከተ ተጠያቂዎቹ ሻዕቢያ፣ ወያኔ፣ ኦነግ፣ ኦህዴድ እና የመሳሰሉት አጥፊ ድርጅቶችና መሪዎቻቸው ይሆናሉ። ቢሞቱም ታሪክ ይፋረዳቸዋል። በተለይም ባለፈው ሳምንት በዋሽንግተን ላይ አሮጌ አጀንዳ አዳሽ ናቸው የተባሉ የትግራይ ተወላጆች ባደረጉት ሰልፍ ላይ ይዘውት የወጡት መፈክር ያሰሙት የነበረው መፈክር አሁንም ዩናይትድ አረብ ኤሚሬት መንግስት ከኢትዮጵያ ሳይሆን ከትግራይ ላይ እጅህን አንሳ፣ ተፈናቃዮች ወደ ቦታቸው ይመለሱና ሌላም ቃላቶች ሲጠቀሙ ሰምተናል። ብቻ ያም ሆነ ይህ ተፈናቃዮቹ እንደ ኢትዮጵያዊነታቸው አገር ሰላም ሲሆን ማንነታቸውን እየታየ ይመለሳሉ። ነገር ግን በጌታቸውና በደብረጽዮን መሪነት ማንንም አይመለስም። የወያኔ ፖለቲካ ጊዜ ያለፈበት ከሆነ ሰንብተዋል። ዛሬ በዛም በዚህም ብላችሁ አማርኛ ተናጋሪ ዲቃላዎች አስጨናችሁ ያስተኛችሁትን አማራ ከእንቅልፉ ተነስቷል። ዛሬ ይህን ያህል እንኳን ለራያና ወልቃይት ቀርቶ ለመላው ኢትዮጵያ ከዛም አልፎ ለአፍሪካ የሚተርፍ ኃይል እየተገነባ መሆኑን ባዘነጉት መልካም ነው። በመጨረሻም ከእግዚአብሔር ጋር ሆነን የፈጠናት ብላችሁ የምትመጻደቁባት ኢትዮጵያን ለማስፈረስ የሄዳችሁበት ርቀት ቀኝ ኋላ ዞሮ እናንተኑ በትናንትናው በትንተናችሁ እያወጣችሁ መሆኑን ሳዘነጉ ከተቻላችሁም ከዚሁ ተንኮልና ክፋት ተቆጥባችሁ ዛሬም ነገም ሳይለወጥ በወንድማማችነት አይን ከመመልከታችሁም ከአማራ ሕዝብ ጋር በሰላም አብሮ መኖር ምረጡ። ከዚህ ውጭ ያለው ሁሉ ከንቱ መሆኑን ሁሉ ተረዱ ሲሉ ይህንን መልእክት የላኩልን አቶ መስቆ ግርማ ከኤድመንተን አልበርታ ናቸው። የከበረ ሰላምታዬን ለሬዲዮኑ አዘጋጆችና ለዘወትር አድማጮቹ አቀርባለሁ። ቅጥ ያጣው የምግብ እህሎች የእንስሳትና ውጤቶቻቸው መሸመቻ ዋጋ ጉዳይ የኑሮ ውድነት የኑሮ ውድነቱ ከጥቂቶቹ በስተቀር 99.9% እጁን ሕዝብ አሽመድምዶታል። ሐኪም ራበኝ ካለህ ምን ትጠብቃለህ? ያለ ምግብ ራሳችንን እየበላን 2 እና 3 ሳምንት ድረስ እንደምንቆይ አዋቂዎቹ አስተምረውናል። ውሃ ጥምም ከ3 ቀን ዕድሜ በላይ አንዘልም። እንደ ግብርና ሙያ ትምህርት እንዳለው ሰው እኔ ደህና አድርጎ የሚገባኝ የሚከተሉት ናቸው። ምን ይመረት? የት ይመረት? መቼ ይመረት? ስንት ይመረት? ለማምረት ምን ግብዓት በመጠን በአይነት ይቅረብ?
እንዴት ይመረትና ይጠበቅ? ለገበያስ የት ይድረስ? ሌላ ተያያዥ ጉዳዮች ካሉ ጨምሩበት። በመጨረሻ ምርቱ ለተጠቃሚ ለፍጆታ ይቀርባል። ይሄ አሁን ያለንበት በተለይ የግብርና ምርቶች ዋጋ በከፍተኛ ደረጃ እንዲህ መዋዠቁ ሁሌም ቢሆን ይገርመኛል። ከ3-4 ዓመት በፊት የነበረኝ የፌስቡክ ወዳጄ አቀያይሞኝ እስከ መለያየት ደረስን። የኩንታል ጤፍ ዋጋ ብር 10,000 ሊገባ ነው ብሎ ቢለኝ ገና ከዚያም ያልፋል ስለው እንዳንበሳ ተቆጣኝ። ምናልባትም ያገዛዙ ወዳጅ መሰለኝ። ለምን እንደዚህ ሆነ ሲባል ሐቅ ላይ የተንተራሰ እውነት አይጥመውም። በደርጉ ጊዜ ጌጡ አየለ ቱቱ ለ1967 ዓመተ ምህረት አዲስ ዓመት መግቢያ በብሔራዊ ቲያትር አዳራሽ እንዳቀነቀነው ዜማ የነጋዴ አሻጥር ዋነኛ ምክንያት አድርጎ የተረዳው መሰለኝ። የተዘበራረቀ የገንዘብና የገበያ ስርዓት ጥያቄዎቹን በአግባቡ መምራት የተሳነው አገዛዝ ኑሮን የበለጠ እንዲጎመዝዝህ ከማድረግ እርምጃ ውጭ የተሻለ አሰራር አምጥቶ ያስተካክለዋል ብለህ እንደማታስብ እርግጠኛ ነኝ። አገዛዙ ከተመሰረተበት ጀምሮ ኑሮ እያሻቀበ እንጂ ተረጋግቶ ከረምረም ያለበት ዓመት ቢፈለግም አይገኝ። መገበያያ ገንዘብህ ጋሸበ ብሎ መናገሩ አብቅቷል። ወደቀና ተሰባብሮ ተሸራረፈ የሚለው ቃል የበለጠ ይስማማዋል። የብር ኖቱ ወረቀት ሆነ። ወረቀት በገፍ ይታተምልሃል። ወረቀት እጅ ይገባል። ወረቀት ወርቅ አይደል ምን ሸቀጥ ይገዛል? በዚህ የበሰበሰና የገለማ አገዛዝና አሰራር የብር የመግዛት አቅሙ ዳግም ያንሰራራል ተብሎም አይታመን። ብር ድሮ ቀረ። አካሌ ላኪልኝ ብር 50 እንድበላ ምሳ ብለን የሙሉ ቀንን ዜማ ተከትለን ከተጫወትነው ቆየን። ብር 50 አንድ ትሪ ቀይ ወጥ፣ አልጫ፣ ሚስቶ በየአይነቱ በየሆቴሎቹ የሚሸጥበት ዋጋ ነበር። 4 ዓመታት ዘለል ነው። ማምረት ስራ ነውና ማህበራዊም ሂደት አለው። በማምረት ውስጥ ሰፊ የሆኑ ግንኙነቶች አሉ። የተለያዩ ህብረተሰብ ይሳተፍበታል። በማምረት ሂደት ስራዎች ድርሻ አላቸው። በተበረከተበት መጠን ደግሞ ሁሉም የተሳትፈውን ድርሻ ፍትሃዊ በሆነ መንገድ ሲያገኝ ይረካል። ማህበረሰቡም ድርሻውን ከፍ በማድረግ ለመጠቀም ሲሻ ትጋት ይጨምራል። ንግዳችን ለትርፍ ነው ይላል የነጋዴ መፈክር። እርግጥ ነው ካላተረፈ በጎ አድራጊ ድርጅት ነው። ማትረፍና ሀብቱን መጨመር ማሳደግ አለበት። ትርፍ በምን አይነት የስሌት መንገድ ይገኛል? እንደተመቸህ ገበያ ስርዓት ልቅ ነው እንዴ? ሸማቹን እግዚኦ እንዲል ለምን ይገደዳል? በተለይ የግብርና ምርቶች ሳስብ በዋጋ ጭማሪ በኩል ዋነኛ አምራቾቹ በሚገባቸው መጠን ተጠቅመዋልን የሚለውን ጥያቄ ማንሳት ግድ ይላል። አምርተው የላባቸው ፍሳሽን ካልመለሱና በእነርሱ ላብ ጩሉሌው ያገዛዙና የግል ወደ ውጪ ላኪዎችና ለሸማቹ አቅራቢዎች ብቻ ተጠቃሚ ከሆኑ እንዴት 85 በመቶ የሚሆነው አምራችና ቤተሰቡ ወደ ተሻለ የኑሮ ደረጃ አገርም የተስተካከለ ልማት እመርታ ይመጣል? ልብ በል። ትራክተር ስለደረደርክ፣ መስኖ ስለከፈትክ፣ ብድር አገልግሎት ስለሰጠህ፣ ኃይል ማመንጫ ስላበጀህ፣ ግብዓት ስለተጠቀምክ፣ ልውጥ ሕያዋን ጂኤምኦ አይነቶችን በስፋት ስላዳረስክ፣ ምርት የተንበሸበሸ አድርገህ ነጋ ጠባ ቱልቱላ በመንፋት ተደላድለህ የምትኖር መስሎ ከሆነ እንጃልህ። እኔ ግን አይመስለኝም። የገንዘብና የገበያ ስርዓትህ ፍትሃዊ ካልሆነ ሕዝብን ከሚዋዥቅና ከሚያንገላታ ኑሮ ከማባባስ ውጭ ልትሆን አትችልም። እውን ግን የገበሬውን ድካምና ልፋትና ጥረት ላገዛዙ ስርዓት መክረሚያ መምነሽነሻና መሸቀጫ ኃይል ብቻ ለምን እናደርገዋለን? አምራቹም የድርሻውን ሳይዛባ ያገኝ፣
ጥያቄውንም በነጻ ማህበሩ እንዳያነሳ በካድሬ ወጥመድ ተብትቦ ታፍኖም አይደል? በማምረት ሂደቱ ውስጥ ቀዳሚው አምራች ኃይል ሆኖ በጥቅሙ ተጋሪነት ጉዳይ ለምን ይገፋል? አምራቹ ገበሬ በኑሮው ሳይለማ ምኑንስ ለማ ነው? ትላንትም ዛሬም ነገም ግብርናችን ከእጅ ወደ አፍ ኢኮኖሚ ነው እያላችሁ ሸንግሉትም ሸቅሉበትም። ለምን በዚህ ጉዳይ ላይ የረቀቀና ጥርት ያለ ገበያ ስርዓት አምራቹንም ሸማቹንም የማይገፈትርና ከጨዋታ ውጭ የማያደርግ ፖሊሲ የለንም? አገዛዙስ ነጋ ጠባ ወደ ውጭ ቡና፣ የቅባት እህል፣ ጥራጥሬ፣ ጫት፣ ቅመማ ቅመም፣ የቀንድ ከብቶች፣ የታሸገ ስጋ ወዘተ ይህን ያህል ቶን ልከን የውጭ ምንዛሬ አገኘን የምስራች ማሰማት ትቶ ከዚህ ድርሻ ውስጥ የገበሬውን ኑሮ እመርታ እንዲያሳይ ምን ሰራንበት ብሎ ቢገልጽልን በወደድ። ምን እንደምትሰሩበትማ ጠፍቶን ሳይሆን እናውቀዋለን። ሰለሞን ታምሮ አየለ ነኝ ካለሁበት። ኢህአፓን ማውገዝ የስልጡን ፖለቲከኞች የሹመትና የሀብት ማጋበሻ መድረክ በሚል ርዕስ መንደርደሪያ ደብዳቤያቸውን ያደረሱን ቢተው አማረ ናቸው። ሰላም ፍኖቶችና የፕሮግራሙ ተከታታዮች፣ ቀደም ሲል ባንዳው የአቶ ቦንገር ልጅ ስልጡን ፖለቲካ ብሎ የፖለቲካ ቁማሩን ከመሳይ ባንዳዎች ጋር ሲያውጅ ለችግራችን መፍትሄ ያገኘ መስሎኝ ፈንጠዝያ ቢጤ ሞክሮኝ ነበር። አፍታም ሳይቆይ የስልጡን ፖለቲካቸው አካሄድ አገር ጠል ሴራ መሆኑ ሲገባኝ ወደ እውታ ተቀየረ እንጂ የስልጡን ፖለቲካቸው አንድምታ የሚያመላክተው በተለይም የስልሳዎችን በኢህአፓ ስር ተደራጅተው በአገር ፍቅር ልባቸው ተቃጥሎ ልክ ቅድመ አያቶቻቸው በአድዋ እንደፈጸሙት ገድል ሞትን ንቀውና ደፍረው የታጠቀውን የፋሽስት አገዛዝ በግንባር መቅጠማቸው ሞኝነት ነበር ብለው ያብጠለጠሉት። በተገላቢጦሹ ከለየላቸው የአገር ጠላት ጋር አብረው የገዛ አገራቸውን ማጥቃት ገንዘብን በገፍ ለማካበት እድል የሚሰጠን ብቸኛ አማራጫችን ነው ከሚለው ድምዳሜ ላይ መድረሳቸው ነበር። በዚህም መሰረት የግብጽ የአረቦችና እንዲሁም የኢትዮጵያ ጠል ምዕራባውያን ተቀጣሪ ሆነው በአዲሱ ስልጡን የፖለቲካ ባንዳነት አካሄድ በእርግጥም ለዛሬው ስኬታማነታቸውን አረጋግጠዋል። ማለትም በህዝብ እልቂት ቱጃርነትን አትርፈዋል። የስልጣንና የብዝበዛ እንዲሁም የጭቆና መረባቸውንም ከጠላት አገዛዝ ጋር አቀናጅተው ይኸውና የአገራችንን ህልውና አደጋ ላይ ጥለዋል። በዚህም ረገድ አገርን ክዶ ከርስን የማስቀደሙ ርካሽ ምኞታቸው በደንብ ተሳክቶላቸዋል ማለት እንችላለን። ዛሬስ በአገር ውድመትና በህዝብ እልቂት ርካብ ላይ ተንጠላጥለው የተዋጣላቸው የደም ነጋዴ ባንዳዎች እየባረቁ መሆናቸውን እያየን ነው። ብዙ ዩቲዩበሮች፣ ዜና አቅራቢዎች፣ ብዙ ገለባ ድርጅት ነን ባዮችና በሬ ወለደ መጽሐፍ አሳታሚዎች የደም ሀብት አጋብሰው የሚሊዮነሮችን ረድፍ ሲቀላቀሉም በጎሪጥ ተመልክተን ታዝበናል። መቼም አገራችን ያልተሸከመችው ጉድ የለምና ይህ ነው እንግዲህ የደም ነጋዴዎች ተቀዳሚ ዓላማ። መርገምትነታቸውም አጥንት ሰባሪ ነው። መቼም የዘንድሮ መረጃ አቅራቢዎች የጥቂት ሐቀኛ ታጋዮችን ለናሙናና ለገንዘብ መስሪያ ብለው ከማቅረብ በዘለለ እርስ በራሳቸው ተሰባስበው ከሐቅ የተጣላ የከርስ ፖለቲካቸውን ከድጡ ወደ ማጡ እየዘቀጡ ነው የሚጠርቁት። ዝቃጭ የኦሮሞማ ገረድ የሆነውን አንጃ ያፓ እፍኝ የማይሞሉ ከዘረኛ ጉያ የተወሸቁትን እናት ፓርቲ ዘራፊ ግልገል ፋሽስት ዘረኛውን ጃዋር ባለራዕይና የፖለቲካ ሊቅ የጎንደርን መሬት ለሱዳኖች ፈርሞ የሸጠውን ገዱ አዳርጋቸውን ታጋይ ፈርጣጩንና የተገልጋሪጣውን ምናምንቴ ታላቁ እያሉ ማንቆለጳጳሱን ሞያ አድርገው ዘውድ ጭነውበታል። ያው ዘመድ ከዘመዱ አህያም ካመዱ ሆነና ነገሩ ኢትዮጵያን በተመለከተ መስቀል ተሸካሚ ሰይጣኖችና ቁርአንን የሚቀሩ ጀኒዎች እንደ አሸን እየተርመሰመሱ ፈልተውብናል። ጠያቂና ተጠያቂው ያው እንደተለመደው እርስ በርሱ መሆኑ ባይጠፋኝም
የአንድ ጥያቄና መልስ አካሄድ ትኩረቴን ሳበውና ላጋራችሁ እነሆ አልኩኝ። ዶክተር አለማንተን በአካል አላውቀውም። የድሮ ታጋይ ያሁኑ ሰሞነኛ ደራሲ መሆኑ ነው መሰል። ኢህአፓን የለቀቅኩት በእኔ ላይ ድርጅቱ ጥርጣሬ ስላሳደረብኝ ነው አለ ለተጠየቀው መልስ ሲሰጥ። ጠያቂው ከዚህ ጥርጣሬ በኋላ ከነበርክበት ሱዳን ወደ ሜዳ ተመልሰ ገባ ስትባል ገብተ ቢሆን ኑሮ ይገሉ ነበር ብሎ ሲጠይቀው አይ መግደልስ አይገሉኝም ብሎ ነበር በኩራት የመለሰው። የተጠረጠረ ሰው ሁሌም ድርጅቱ በእስራት ወይም በግድያ እንደሚቀጣው ሲያስብ ነው የማውቀውና ታዲያ እውነትህ የቱ ነው ጃል? ሲጀመር እንኳንስ በተጋድሎ ላይ ያለ ድርጅትና በማንኛውም አገረ መንግስት የድርጅታቸውንና የመንግስታቸውን ደህንነት ለመጠበቅ ሲሉ ይህንን አይነት ክትትል በከፍተኛ አመራሮቻቸው ላይ ማድረጋቸው አዲስ ነገር አልነበረምና አሁንም ቀጥለውበታል። ታዲያ አንተ ከአገር ቤት ወደ ውጭ አገር እየተመላለስክ ተሰራ ስለነበር ለድርጅቱ ደህንነት ሲባል የተናገርከው ምክንያት እውነት ሆኖ ቢጠረጥሩህ እንኳ ክፋቱ ምኑ ላይ ነበር? ደግሞስ ወደ አገር ብገባ ድርጅቱ አይገድለኝም ብለህ ነበር በሙሉ ልብ ተኩራርተህ የመለስከውና በእርግጥ በድርጅቱ ተጠርጥሬ ነበር የሚለውን ምክንያትህን የሚያጠናክር መልስ ነበር የሰጠኸው ወይስ በተለይም መጽሐፍህን አገር ቤት ወስዶ ለመሸጥ መጀመሪያ ካገዛዙ ይለፍ ለማግኘት ኢህአፓን ማውገዝ ተቀዳሚ ማጠየቂያ ነበርና ከ40 ዓመት በፊት ሞቶ የተቀበረውን ፍርሽካ ምክንያት ከጉድጓድ ቆፍረ በማውጣት ኢህአፓን መወንጀሉ ትርፍ ያስገኝልኛል ብለህ በማሰብህ ይሆን? በተጨማሪም የ40 ዓመቱን መሰረተ ቢስ አሮጌ አሉባልታ ለአሁኑ ሀብታም የመሆን ምኞትህ ስኬታማነት እንዲያገለግልህ ማሰብህ በራሱ አዲስ ሐሳብ የማመንጨት ችሎታህ እንደተሟጠጠብህ የሚያሳብቅ አላስመሰለብህም? ከዚህ ውሳቤ ተነስቼ የደራሲነት ብቃትህን ከጥያቄ ውስጥ ባስገባ ትኮንነኝ ይሆን? ዳሩ ስለማላውቅህ ቂም አልያስኮብህም። ፈር ከለቀቀው ሐሳብህ ጋር ተጋጭቼ መልስ መስጠቴ ግን የዜግነት ግዴታዬ ነውና አልተጸጸትኩበትም። እኔም ግን ያበሳጨኝ መጽሐፍ ለመሸጥ ብቻ ስትል በድርጅቱ ላይ የለሰረዘርከው ውግዘት አሁንም በድርጅቱ ውስጥ ሆኖ የሚታገለውና የሚያታገለው አቶ ኢያሱ አለማየሁ ላንተ የተቃውሞ መልስ መስጠቱ ነበር። የኢያሱ ቃል በብዙዎች ዘንድ እንደ ኢህአፓ ልሳን ተደርጎ ስለሚወሰድ ለደም ነጋዴና ለክህደት አባወራዎች የምቸረውም ሆነ የምነሳው ምክር የለኝም ነበር መልሱ መሆን የነበረበት። በተለይም እሱ አዘውትሮ እንደሚለው ታዲያ ምን ይጠበስ የምትለዋ መልስ ብትሆንማ ኑሮ እንዴት ባማረበት ነበር። አንዴ ሆኗልና መቼስ ማልጎደኒ ብለን እንለፈው። የዘመናችን ባንዳዎችና ከሃዲዎች ነገር የአገሬ ሰው ሁሉም ሆነ ባለቃልቻ ማን ይሸከማል ስልቻ እንዳለው ነው የሆነው። ሁሉም ዶክተር፣ ፕሮፌሰር፣ ዩቲዩበርና አብዛኛው የመረጃ መገናኛዎች የደም ነጋዴና አገር ጠል ከርሳም አሳማዎች በሞሉበት አገር የኔ ተቃውሞ የት ሊደርስ? እኔ ታጋይ ባልሆንም አገር ወዳዱና ለውድ አገሩ ደሙን አፍሶ ውድ ሕይወቱን ገብሮ የሚታገለው ጽኑ ታጋዩ ብቻ የሞኝ ሐሳቤን ይረዳዋል ብዬ አስባለሁ። አሁንም አትታዘቡኝና አገራችን ይህንን ሁሉ የምሁር መሐይም ከሃዲ ባንዳዎችን ተሸክማ እንዴት ልትዘልቅ ይሆን የሚል ፍራቻን አጭሮብኛል። ሆኖም የወላድ እናት ማህፀን በድባብ ትሄድና ተስፋዬ አልተሸረሸረም። አሁንም ፋኖ በሚያካሂደው ትግል የመሪ ጣዖት ቀርጾ እንደ ፈጣሪ ማምለክ ሳይሆን ለድርጅቱ ጥራት ጥንካሬና ስኬት ሲባል አባላቱና በተለይም አመራሩ የመስመር ግድፈት ፈጽመው ውድቀትን እንዳያስከትሉ ፍተሻን ማድረጉ ተገቢ ነው እላለሁ። ለዚህም ማስረጃ ቢያስፈልግ በተደጋጋሚ በኢህአፓ ውስጥ ተአማኒነት በነበራቸው ከፍተኛ ከሃዲ አመራሮቹ ምክንያት በተደጋጋሚ የደረሰበት የአንጃና የብተና አደጋ ድርጅቱን እንዲቀጭጭ ማድረጉ በቂ ማስረጃና ተሞክሮ ሰጪ ትምህርትነት አለው እላለሁ። ፈረንጆች እንኳን ሳይቀሩ ትረስት በት ቨሪፋይ ይሉታል። ትርጉሙም እመነው ግን ማመንህን በደንብ አረጋግጠው ማለታቸው ነው።
አሁንም ቢሆን በቀጣይነት የታጋዩንና የአመራሩን አካሄድ መፈተሽ ዘላቂ ጥቅምን ያስገኛል፣ አንድነትንም ያጠናክራል፣ ድርጅቱንም አጎልብቶ የድል ቀናችንንም ያፋጥናል ባይ ነኝ። በመጨረሻም በሕዝባችን ደም እየነገዱ መክበሩ ይብቃ። ሐቀኛ ድርጅቶችንና ታጋዮችን ለግል ስልጣንና ጥቅም ሲባል መኮነኑ ያብቃ። ኢትዮጵያችን ለዘላለሙ ትኖርልን። ቤተው አማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር። ሰላምና ጤና ለሁላችንም ይሁን። ቀን ሲጠፋ ይመለመላል ጎባጣ መባሉ ትክክል መሆኑን የተረዳሁት በእኔ የዕድሜ ጊዜ የኢትዮጵያ መሪዎችን ካየሁ በኋላ ነው። መቼም ስለ መንግስቱ ኃይለ ማርያም፣ መለሰ ዜናዊንና አብይን አይደለም የምታወራው የሚል ቀና ሰው ይኖራል ብዬ አላምንም። ከነዚህ ቱባ ጠማማዎች የተሻሉ ጠማማዎች ናቸው ተብለው የማይታሙ በርካታ አሳዛኝ ጠማማዎች ቢኖሩም ጎሸም ላደርጋቸው የፈለኩትን በማንሳቴ ብዙዎቻችሁ ከኔ ጋር ተስማማላችሁ። ለምን ስም ታነሳለህ የሚሉ ጥቂቶች እንደማይጠፉ ብረዳም አካፋን አካፋ ነው በማለቱ ስለምጸና ምክራቸው ልቤ ውስጥ አይገባም። እባብ ቆዳውን ገፎ ግን ያው እባብነቱ እንደሚቀጥለው ያህል አስመሳይ ፖለቲከኞችም የሚመኙትን የፖለቲካ በላይነት እስከሚጨብጡ ድረስ መልካቸውን ብቻ ሳይሆን የፖለቲካ አመለካከታቸውን ቢቀያይሩም ግን ከቶውንም ጥሩ ባህሪ ያላቸው ፖለቲከኞች ሊሆኑ ይሳናቸዋል። በኢትዮጵያችን የአስመሳይ ፖለቲከኞች ቁጥር ትንሽ ነው ተብሎ አይታማም። ቆጥረንና ስማቸውን ጠርተን ለመጨረስ የሰሚ ጆሮ ማደንቆር ነው። ግን ጥቂቶቹ በተለይ መድረኩን ያለመታከት ያጣበቡትን አንድ ሁለት ብለን ብንጠቅሳቸው ህዝቡ ከመድረኩ እንደ ቆሻሻ ጠርጎ እንዲጠላቸው እድሉን ማዘጋጀት ይረዳል ብዬ ተስፋ አደርጋለሁ። ብርሃኑ ነጋ ከቀስተ ደመና ስብስቡ እስከ ኢዜማ ድረስ ስንቱን አደራጅቶ ስንቱን እንዳፈረሰ አንድ ተናጋሪ ብርሃኑ ያላፈረሰው ተቋም ቢኖር ቃሊቲን ብቻ ነው ብሎ እውነቱን እንዳስቀመጠበት በማድነቅ አስታውሳለሁ። አንዳንዶቹ ደግሞ ብርሃኑን ብሬ ይሉታል፣ ብር ይወዳል ለማለት። ለነገሩ ማን ብር ይጠላል? ግን ብርን በተንኮልና በማጭበርበር መሰብሰቡን ነው የሚያስጠላው። ብሬ ደግሞ እጁ ሆነ ምላሱ ረጅም በመሆኑ ብሯን አንዴ ከዳያስፖራ አንዴ ከአስመራ ሌላ ጊዜ ደግሞ ከግብጽ ለመሰብሰብ ተቸግሮ አያውቅም። ለነገሩ ብሬ ከገንዘብ የራቀ አይደለም። ምክንያቱም በሙያው በአሜሪካን የኮሌጅ መምህር ነው። አባቱም የጠገቡ ባለ ሀብት ናቸው። እንዲያው ሌባ ላመሉ ዳቦ ይልሳል ሆኖበት ይመስለኛል ቆሜለታለሁ ለሚለው ዓላማ ሳይሆን ሁሌም አፍንጫው ቶሎ የሚያሸተው ብር ያለበትን ስፍራ ነው። ለዚህም ነው በመጨረሻ የሌቦች ጉሮኖ ከሆነው ከፋሽስቱ አብይ ብልጽግና መሰስ ብሎ የገባው። ወደ አድርባዎች የፖለቲካው መስመር ዘው ከማለቱ በፊት ኢህአፓ ነበርኩ በማለት ይጀምሩና በኢህአፓ ላይ ያለ የሌለውን ክስ ይጥሉበታል። ገናናውን ኢህአፓን መስደብና ጀግና ወይም ታላቅ የፖለቲካ ምሁር የሚያደርጋቸው ይመስላቸዋል። አንዳርጋቸው ጽጌ ከብርሃኑ ጥላ ስር የተፈጠረ ሌላው ኢህአፓ ነበርኩ ባይ ምስኪን ፖለቲከኛ ነው። ከአውሮፕላን በረራ ላይ ተጠለፈ ድራማው ቢጻፍና ቢተወን አሁን ድንቅ ናቸው ከሚባሉት ሁሉ የሚልቅ ድራማ ሊሆን ይችላል። ሲጀምር አፍቃሪ ወያኔ ሆኖ ወያኔ ለማሞካሸት ከምድረ እንግሊዝ ጓደኞቼ ይቅርብህ እያሉኝ ነው አሻፈረኝ ብዬ ወያኔ የተቀላቀልኩት በማለት ሳይሸፍጥ ነግሮናል። ወያኔዎቹ አረባቢላቸው አባረሩት። አለቃው ባዘዘው ቦታ ሁሉ እየተሰማራ የኢትዮጵያን ሐቀኛ ትግል በማዋከብ ላይ ተሰማራ። አለቃው በህልሙ ውስጥ በፈጠረው የትጥቅ ትግል አዛዥ አድርጎ አሰማራው። ለስልጠና ብሎም አስመራ አስከተመው። እንዳለቃው እሱም ብልጽግናን ተከትሎ አገር ቤት ዘው ብሎ ገባ። ግን ሹመት አልተሰጠውምና ጓደኛውንም ብልጽግናንም ክዶ ወደ አገር እንግሊዝ አቀና። ዳግም ወደ መድረኩ ለመውጣት በራሱ ባይችልም አሁን ጃዋር ሳያግዘው የሚቀር አይመስልም። ሌላው ጉደኛ ሰው ደግሞ ልደቱ ክህደቱ የሚባለው ነው። ልደቱ ሲጀምር ኢህአፓንና ያንን ትውልድ እንዳባቱ ገዳይ የሚጠላ ሰው ነው። በዘመነ ወያኔ በወጣት ክንፋቸው በአንዱ አካባቢ ሰርቶላቸዋልም ይባላል። ወደ ወያኔ መጥፊያ ግን ጠላታቸው ሆኖ ነበር። ዋሾ ነው። ሲዋሽ ደግሞ
እንደሚታወቅበት እያወቀው ነው የሚዋሸው። አንድ ምሽት ወደ አንድ የአሜሪካ ከተማ ከድርጅቱ ፕሬዝዳንት ጋር ብቅ ብሎ እየተጫወትን ሳለ ስልኩ ሳይደውል ቀስ ብሎ በመነሳት ሃሎ በማለት ጥሪ ከአገር ቤት እንደመጣለት ነገረን። በሰከንድ ውስጥ አንድ አመራራቸው እንደተገደለ መርዶ ነገረን። ከነበርነው ሰዎች አንዳችንም አላሳዘነንም ወይም ቀልባችንን ማሸነፍ አልቻለም። ምክንያቱም ድራማው ውሸቱን አረጋግጦልናልና። አብረውት የነበሩት ዶክተር ፕሬዝዳንት እንደ መሪው ሳይሆን እንደ ተራ ተከታይ አድርጎ ቀደም በማለቱ አልወደድንለትም ነበር። ለብልጽግና ፋሽስታዊ አገዛዝ ፋታ እንስጠው እንዳላለ ሁሉ አሁን ደግሞ ጠላት ሆኖታል። በእርግጥ ከልቡ ከሆነ እሰየው ያስብላል። ዛሬ ልደቱ ክህደቱ የዚያ ትውልድና የኢህአፓ መሰረታዊ መፈክር የሆነውን የሽግግር መንግስት ከመደገፍ ባሻገር እንደ የእምነት መጽሐፍ ተቀበሉት የሚልም ጽሑፍ አዘጋጅቶ ቢያቀርብም ሰሚ የተቀበለው አይመስልም። ስሙ የሽግግር መንግስት ይበል እንጂ የሱ የሽግግር መንግስት የተንሸዋረረ እይታ ያለው ነው። ሰሚ ያጣው በዚሁ ግራ አጋቢ ምክንያት ይመስላል። በገጀራ እንጨፈጭፋለን ባዩ ጃዋር መሐመድ ደግሞ ከሸሸበት ሀገር ኬንያ ምድር ሰሞኑን ብቅ ብሎ ህዝቡን በተለይ ዳያስፖራውን እያመሰ አለ። ቄሮን ለጭፍጨፋ አሰማርቶ ህዝብን ያስጨፈጨፈው ጃዋር በሰራው ተጸጽቶ ይቅርታ ከመጠየቅ ይልቅ አልተጸጸትኩም በሚል ትዕቢት ብቅ ብሏል። እንኳን ደህና መጣህ የማያስብል መርዶ። እንዲያጅቡት ያደረገው ደግሞ ቋቅ ያሉንን እንክርዳዶች ማለትም አንዳርጋቸው ጽጌ፣ ለማ መገርሳ፣ ልደቱ ክህደቱ፣ በቀለ ገርባ፣ አንድ ቦታ መቆም የተሳነው እስክንድር ነጋንና ሌሎችም ለአገር አንድነት ደንታ የሌላቸውን ቡችሎች አሰልፎ ፓርቲ ሊቀፈቅፍ ነው የሚልም ግምት አለ። እንደ ፍራሽ አዳሽ ፖለቲካ አዳሽም ማለት ይቻል ይሆን? ብሔረተኛ የሆኑ የኔ ቋንቋ ብቻ የሚሉ ያለኔ እምነት ሌላው ትክክል አይደለም የሚሉ የኛ ተራ ነውና እኛ መግዛትና መዝረፍ አለብን የሚሉ ወዘተ አንዴ ብቅ ብለው ከተጨናገፉ በኋላ ዳግም አንሰራርተው የህዝብ ወገን ነኝ ቢሉ ይሳካላቸዋል ብዬ አልገምትም። ምክንያቱም የያዛቸው ሰይጣን ሳያደቁናቸው አይለቃቸውምና ወይ እንደሸና ኮርማ ብሎ ማቆም ይሻላል። ሲራክ የዳያስፖራው ነኝ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።